ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? አለን የምትመለከቱት ቤት የእህታችን ቤት ነው። በስደት ላይ ሆና የሰራችው ቤት ነው። ቆንጆ አድርጋ ሰርተዋለች። እንግዲህ አብረን ሪቪው እናደርገዋለን። እንግዲህ ስታሰሩ እናንተ ከዚህ ምን ትምህርት ትወስዳላችሁ? እንዲሁም ደግሞ ውስጥ ላይ ያለውን ክፍልፍል በደንብ አድርጌ ሪቪው እናደርገዋለን። እስከ መጨረሻ አብራችሁን ቆይ። ቆንጆ አድርጋ ነው የሰራችው። እንግዲህ ማቴሪያሉ በምን ተሰራ የሚባለውን አብረን የምናየው ነው የሚሆነው። ቆንጆ አድርጋ ነው የሰራችው። እንግዲህ ውጩን ስንመለከተው ይሄን ይመስላል። ማሻአላህ ሁላችሁም ማሻአላህ በሉ። እንግዲህ ማሻአላህ በሉላት። የስደት ትርፍ እንግዲህ ይሄ ነው። ሁላችሁም ውጭ ያላችሁ እንግዲህ እንደዚህ አይነት መረጃ ይመቻችሁ። ብዙ ነገር ከዚህ ትማሩበታላችሁ ብዬ ተስፋ አደርጋለሁ። እንግዲህ ውጩን ስትመለከቱት የተገረፈ ነው። በውጭ ላይ ሽንት ቤት አለው፣ ሻወር አለው። ቆንጆ ነው። ይሄ እንግዲህ ሌላው የሚቀረው ነገር አለ። እሱን የሚቀረውን አብረን እንመለከታለን። እንግዲህ የምትመለከቱት በሩ በቆንጆ ተደርጎ ነው የተሰራው። ቆንጆ በሆነ ብረት እኔ ቼክ አድርጌዋለሁ። ሁለተኛ መቃኑ አውስትራሊያ መቃን ነው። አቅርቤ ያሳያችኋለሁ። የውስጥ የእንጨት መቃን ስታስገጥሙ ምን አይነት መቃን ማስገጠም አለባችሁ የሚለውንም እዚሁ ላይ ተገጥሞ ላሳያችኋለሁ። እንግዲህ እዚህ ጋር ደግሞ ውሃ ተቀብሮለታል። ውሃ ቱቦ፣ ፒፒሲ፣ ፍሳሽ ማስወገጃ፣ እቃ ማጠቢያም እዚህ ጋር ማድረግ ትችላላችሁ። እሷ እንደዚህ አድርጋ ነው ያሰራችው። ቆንጆ ነው። ይሄም ራሱ እንትኑን ማለት ነው። ፕላኑ አሪፍ ተደርጎ ነው የተሰራው። እንግዲህ ወደ ውስጥም ገብተን እንመለከታለን። በሩ ኢሚቴሽን በር ነው። ላሜራ ተጨፍልቆ የተሰራ ነው ማለት ነው። መቃኑ ደግሞ አውስትራሊያ መቃን ቆንጆ መቃን ነው። የውስጡ መቃን የሀገር ውስጥ ነው የተደረገው፣ እናየዋለን። እንግዲህ እናንተ ስታሰሩ መቃኑን በአውስትራሊያ መቃን ማድረግ ነው። እንግዲህ ብዙ ጊዜ እንጨት ስትገዙ ነው የበር መቃን አብራችሁ የምትገዙት። ያኔ ስትገዙ አውስትራሊያ መቃን ብላችሁ ገዝታችሁ ውሃ ልኩን ጠብቃችሁ ነው ማሰራት ያለባችሁ ማለት ነው። እንግዲህ የመጀመሪያ ክላስ ስንገባ ያያችሁት ነው። ሁለተኛ ክላስ ይሄ ነው። በዚህ በኩል መስኮት አለ። እንግዲህ ቪው ያምራል። አሰራሩ ቆንጆ አድርጋ ነው የሰራችው። የሰራለት ማሻአላህ ነው። እዚች ጋር ደግሞ ሸዋርና ሽንት ቤት አለ። ጠባብ ብትሆንም ሸዋርና ሽንት ቤት ብርሃን ማስገቢያ ከላይ መስኮት አላት። እቺ የቤት መስኮት ነው። እንግዲህ ይሄን ደግሞ በር እኛ ልንገጥመው ነው። በሩን ገጥመን ደግሞ የምናሳያችሁ ነው የሚሆነው ማለት ነው። የእንጨት በር ውስጥ ለውስጥ እየሰራንላት ነው። እንዳለቀ እንገጥመዋለን፣ እናሳያችሁ። ይሄ መቃን አውስትራሊያ መቃን ነው። እናንተ ስታሰሩ በአውስትራሊያ መቃን አሰሩ። በተለይ የውስጡን ይሄ የሀገር ውስጥ ነው። ይሄ መቃኑ የተገጠመው እንግዲህ ይሄ መቃን እንደ ውጩ በሩ እንደተገጠመበት አይነት መቃን አይደለም። ይሄን መቃን ለማንሳት እንግዲህ ብዙ ወጪ ነው የሚጠይቀው። እዚሁ ባለው ነው ይሄን የምንሰራው። እናንተ ስታሰሩ ማሰራት ያለባችሁ በሀገር ውስጥ መቃን ባታሰሩ እንላለን። ምክንያቱም እንጨት በር እዛው መቃኑ ጋር አብሮ ተሰርቶ ስለሚመጣ መቃንም ባይደረግበት እንጨት በሩ የራሱ መቃን ስላለው ዙሪያውን መጥቶ ነው እዚህ ግጥም የሚለው። መቃን ባታደርጉበትም ችግር የለውም ማለት ነው። እንግዲህ ውስጡ ይሄን ይመስላል። 4 ክላስ ነው ያላት። ሳሎኑ ሰፊ ነው። መቃኑ ይሄ የአውስትራሊያ መቃኑ እንዳያችሁት። ደስ የሚለው ነገር ልክክ ነው የሚለው ሄዶ ያምራል። እንግዳ እዚህ ጋር ደግሞ ሲሚንቶ ሲረጭበት ወዲያው መቃኑ ከሲሚንቶው ከዚህ ላይ መነሳት መፈቅፈቅ አለበት፣ መታሸት አለበት። ቀለም ሲቀባ እንዳያስቸግር ማለት ነው። ይሄ መቃኑ አውስትራሊያ መቃን ነው። በሩ ደግሞ ኢሚቴሽኑ ቆንጆ ኢሚቴሽን ነው። በደንብ ፏ አድርጎ ነው በሩ የተሰራው። በተለይ የውጭ በር ይሄ በጣም ያምራል። ጥራቱን የጠበቀ ስራ ነው የሰሩላት ማለት ነው። በዚህ በኩል ያለችውም ሸዋርና ሽንት ቤቷ ልክ እንደዛኛው ለሁለት ተቆርጦ ነው። ይሄ ላሜራ በር ነው። እዚህ ጋር ደግሞ ያደረጉላት አሪፍ ነው። ሸዋር ቤት ላይ ላሜራ በር ቢሆን በጣም ቆንጆ ነው። ምክንያቱም ውሃ ስለሚረጫጭበት አይበሰብስም በሩ ማለት ነው። በቶሎ አይበሰብስም። ይሄ በረንዳ ቋሚው ቱቦ ላሪን የተደረገው ወፍራም ቱቦ ላሪን የተደረገው ቆንጆ ነው። እንግዲህ እዚህ ከታች የሚቀረው በረንዳው ሴራሚክ ወይ ደግሞ ሊሾ ማድረግ ትችላለች። እዚህ ጋር አሸዋ አለ። ሊሾ ማድረግ የሚበቅበቅ የሆነ አሸዋ አለ። ማሻአላህ ነው። ቤቱ እንግዲህ ይሄን ይመስላል። በጣም ያምራል።
ጥንቅቅ ተደርጎ የተሰራ ነው። ያው የሚቀረው ቀለምና ጅብሰም ውስጡ ፊኒሽንግ ነገር ይቀረዋል። እንግዲህ ይሄን ይመስላል። እንደወዳችሁት ተስፋ አደርጋለሁ።